ቅዱሴ የተሳሳተ ነገር አይቶ ወይንም የተሳሳተ ነገር ሰምቶ እንግዲህ በጣም ተበሳጭቷል። በእርግጥ ካለበት ህመም ግን አገግሟል። ጨበርዬ ኪራና ጽናትን ኩሽና ቤት እንግዲህ ተቃቅፈው ሲያወሩ አይታቸው ነበር እና እንትን ማድረግ ስትፈልጉ ወይ ስትጣበቁ እኔን ውጭ በሉኝ ያለችበት ፓርት ላይ በጣም ነበር የሳኩት ማለት ነው። ጨበርዬ እኔ ወረኛ ማለት ነው። እና የነ ናሆሜ ቤት ሰራተኛ ደግሞ ከሶሲ ጋር ወይንም ከሶሲ ከኪራ የበፊት ፍቅረኛ ጋር ወይንም አፍቃሪው ጋር ያልሆነ ነገር ውስጥ ለመግባት እየሞከረች ነው። አንቺም አላማሽን ለማሳካት እኔም አላማዬን ለማሳካት መተባበርና አብረን መሆን አለብን ያለችበት ቦታ ላይ ወይኔ የተሳሳተ ቦታ ላይ የተገኘሁት እያለች ራሷን እንትን እያለች ነበረ። ይህን ነገር ለሶሲ መናገሯ ነገሮች እንዲስተካከሉ ያደርገዋል ብዬ አስባለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትናንትም ተለቆ ነበር፣ ዛሬም ተለቆልናል። በጣም ደስ ብሎኛል። ምክንያቱም በየቀሩ ተለቀቀልን ማለት ነው። ሁለት ቀን እየቆየ ነበር የሚለቀቀው እና ሀባይቦቼ ሶሲና ጽናት ያወሩ ነበረ። ሶሲም ከእግሯ ተንበርክካ ከጽናት እግር ተንበርክካ ይቅርታ አድርጉልኝ፣ ከዚህ በኋላ ተቀይሬያለሁ፣ ሌላ ሰው ሁኛለሁኝ። ከዚህ በኋላ አንቺና ኪራ ተጋብታችኋል። እኔም ኪራን ለኔ ለማድረግ አላስብምም አልመኝም ብላ ነበር እያለች ነበረው። ጽናት ደግሞ ማንንም ሰው ልታታሊና ልታሳምኝ ትችያለሽ፣ እኔ ግን በፍጹም ልታሳምኝና ልታስተካከኝ አትችልም፣ ወይም ደግሞ ልትዋሽኝ አትችይም ብላታለች። ትክክል ናት። ምክንያቱም ሶሲ ከዚህ በፊት ያደረገችው ነገር ጽናትና ኪራን ለማለያየት የሱን ልጅ ነው ያረገዝኩት ሁላ ብላ አብረን ተኝተናል ሁሉ ብላ በጣም ብዙ ነገሮች እያደረገችና ህይወቷን ሲኦል እያደረገችባት ነበረ የጽናትን ማለት ነውና ሶሲ አሁንም የመጣችው የእውነት ተጸጽታ እነሱን ይቅርታ ለመጠየቅ ነው ወይንስ ደግሞ ምን አስባ ነው? ያሰበችው ነገር ወይም ደግሞ እየተፈጠረ ያለው ነገር እጅግ በጣም አስከፊ ሁኔታ ላይ ነው እየደረሱ ያሉት ማለት ነው። ጽናትም ኪራን ምን አይነት ደረጃ ውስጥ ላይ ነው የደረስከው? ወይንም ደግሞ ጭራሽ ሶሲንም ቢሮ ውስጥ ሰራተኛ አድርገህ ወይንም ደግሞ ቢሮ ውስጥ ቀጠርካት እንዴ ብላ በጣም ነበር ተበሳጭታ ስትናገር የነበረው ማለት ነው። ግን ደግሞ እሱ እርግጠኛ ነኝ ስራ ቦታ ያስገባትና እንትን ያላት አይመስለኝም ማለት ነው። ግን ደግሞ ምን እንደሚፈጠር አላውቅም። መጨረሻ ላይ ሶሲ ምን ልትሰራ ነው የመጣችው ይቺ ሰይጣን እያለ እሱ ራሱ በጣም ነበር የተበሳጨው ኪራ ማለት ነው። ምክንያቱም ያቃታል፣ በጣም ሰይጣን ናት ሶሲ ማለት ነው። ቅዱሴም እንግዲህ ከፍቅረኛው ጋር ያየውን ልጅ እሱ ጋር ካልተደባደብኩ ብሎ እንግዲህ ነገሮችን በጣም እያበላሸና በጣም ከባድ እንትን ውስጥ እየገባ ነው። ቅዱሴ አሁን ላይ በሽጉጥ ተመቶ ከሞት ስለሆነ የተረፈው አሁን ላይ ምንም አይነት ነገር ውስጥ ችግር ውስጥ መግባት አለበት ብዬ አላስብም። ናቲንም ከቤት አስወጥቶታል። ናቲን ከቤት ካስወጣው በኋላ ያ የደበደበው ልጅ እንግዲህ አግኝቶት በጣም ድብድብ አድርጎታል ማለት ነው። በጣም ደብድቦታል። ታውቁታላችሁ። ናቲ ወፍራም ነው። በቃ ምንም አይነት ድብድብ ነገር አይችልም። ምላስ ብቻ ነው ያለው፣ ልክ እንደ ሴት ማለት ነው። ሳስባችሁታል። ሴት ራሷ እኮ ጀግና ሴት አለች ማለት ነው። እና የሱ ልጅ ነገር በጣም ያስቀኛል። እና ኪያይም እንግዲህ ቤት ውስጥ ያለው የኪራ ጓደኛ እሷን አፍቅሯት ነበር ቤት ውስጥ የሚመላለሰው። እግሬን ተሰብር ያለው ብሎ ቤት ተኝቶ ልክ እሷ ወጣ ስትመለስ ሶፋ ላይ ተቀምጦ መጋዛ እያስተካከለ ነበር ያገኘችው። እና እኔ ከምጠላው ነገር ጉሸታም ሰው ነው ብለው ነበር እንትን ያለችው። እና በብርጭቆ አሁንም መልሳ አናቱን ብለዋለች። እውነት እዛ ፓርት ላይ በጣም ነው ፍርፈታ ያደረገችኝ። በጣም እልህኛ ናት በነገራችን ላይ ልክ እንደ ኪራ እንደ ወንድሟ ናት። ኪያ በጣም እልህኛ ናት። እና የነናሆም የቤት ሰራተኛይቱ ደግሞ ያደረገችው ነገር እውነት ለመናገር ለምንድን ነው ለሶሲ ሄዳ የነገረቻት? ሶሲን እንዴት ነው የገመተቻት? ማለት እሷም የሆነ ነገር ማድረግ እንደምትፈልግ የሆነ ሰው ለመበቀል እንደመጣች ተረድታ ነው? ካነጋገሯ ተረድታ ነው ወይስ ለምንድን ነው ይሄን ነገር ለምን እንዳሰበች እኔ በጣም እስካሁን ድረስ ግራ ገብቶኛል። ብቻ ግን በነገራችን ላይ መጨረሻቸው ምን ሊሆን እንደሚችል የሁለቱ በጣም ነው የናፈቀኝ። የሶሲና የነናሆም የቤት ሰራተኛ መጨረሻቸው ምን እንደሚሆን በጣም ነው የናፈቀኝ። ወይም ደግሞ እንትን ያለኝ በጣም ነው ያሳሰበኝ። መጨረሻቸው ጎዳና ላይ ነው የሚሆን የነሱ ማለት ነው።